የዕለቱ የመጽሐፍ ቅዱስ ክፍል የሚሸፍነው ዘዳግም ምዕራፍ 30ና 31 ይሆናል። እግዚአብሔር ልብህን ይገርዛል የሚለውን በዚህ ክፍል የምናገኘውን ሐሳብ ጥቂት እናሰላስለዋለን። መገረዝ ለመጀመሪያ ጊዜ በመጽሐፍ ቅዱሳችን ተወስቶ የምናገኘው በዘፍጥረት ምዕራፍ 17 ላይ ሲሆን አብርሃምና ሶራ በራሳቸው መንገድ እግዚአብሔር የሰጣቸውን የተስፋ ቃል ለመፈጸም ያደረጉት ሙከራ ያላሰቡት ቀውስ ውስጥ በጨመራቸው ጊዜ ይህ መልእክት መጥቶላቸው ነበር። ታዲያ እግዚአብሔር ለአብርሃም ተገልጦለት የሰጠውን የተስፋ ቃል በራሱ መንገድ እንደሚፈጽምለት ደግሞም ከአብርሃም የሚፈለገው ሙሉ በሙሉ በእግዚአብሔር ላይ መተማመን ብቻ እንደሆነ በራሱ መደገፉን ማቆም እንዳለበት ተገለጸለት። ይህንን ማድረግ እንደሚገባውም አብርሃም ሁልጊዜ ያስታውስ ዘንድ ደግሞም እርሱም ሆነ ዘሩ የሥጋ ሸለፈታቸውን እንዲገርዙ ጌታ ተናገረው። እንግዲህ በዚህ መልኩ ነበር ግርዛት በመጀመሪያ ወደ ልምምድ የመጣው። እዚህ ላይ ልብ ልንለው የሚገባን ታዲያ ይህ የሥጋ ሸለፈት መገረዝ ውጫዊ ምልክት ሲሆን በዋናነት የሚያመለክተውም ግለሰቡ በልቡ ውስጥ ያለውን በራሱ ላይ ያለውን መተማመን እንደዚያው ቆርጦ ለመጣል ፈቃደኛ መሆኑን ነው። የልብ መገረዝ ሳይሆንልን የሥጋ ሸለፈታችን ብቻ ቢገረዝ ያ ከንቱ እንደሆነ ሐዋርያው ጳውሎስ በሮሜ ለሚገኙት በመገረዛቸው ምክንያት ይመጻደቁ ለነበሩት ነገር ግን የልብ መገረዝን ላልተለማመዱት ወገኖች እንዲህ ብሎ ከጻፈላቸው ማስጠንቀቂያ ዘል መልእክት መረዳት እንችላለን። ሕግን የምትፈጽም ከሆነ ይላል ግዝረት ዋጋ አለው። ሕግን የምትተላለፍ ከሆነ ግን እንዳልተገረዝክ ትሆናለህ ይላቸዋል። ግዝረትም ወይም ደግሞ ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነውም ብሎ ይጨምራል። እውነተኛ መንፈሳዊነት ውጫዊ ማንነት ላይ ያተኮረ ሳይሆን ልብን ለእግዚአብሔር በመስጠትና በእርሱም ከማንኛውም በራስ የመመካት ሸለፈት ለመገረዝ ፈቃደኛ መሆንን የሚጠይቅ ነው። ያ ሳይኖር ከውጭ የምናደርጋቸው ትርኢቶች ብቻቸውን ምንም የሚያመጡት ነገር የለም። እንግዲህ የሚከተሉትን ሁለት ጥቅሶች ጎን ለጎን ስናነባቸው አንድ ጥያቄ በአእምሯችን ይጫራል። አምላክን እግዚአብሔርም በፍጹም ልብ በፍጹም ነፍስ እንድትወደው በሕይወትም እንድትኖር አምላክህ እግዚአብሔር ያንተንና የዘርህን ልብ ይገርዛል ይለናል። ዘዳግም ምዕራፍ 30 ቁጥር 6 እግዚአብሔር ያንተንና የዘርህን ልብ ይገርዛል። ደግሞ በዘዳግም ምዕራፍ 10 ቁጥር 16 ላይ ስለዚህ የልባችሁን ሸለፈት ግረዙት ከእንግዲህም ወዲያ አንገተ ደንዳና አትሁኑ ይላል። እናም ጥያቄው ግርዛቱን የሚያካሂደው ማን ነው? እግዚአብሔር የመጀመሪያው ጥቅስ እንደሚናገረው ወይስ ሰው የሚል ይሆናል። ሙሴ የመጨረሻ ንግግሩን ለእስራኤል ልጆች ባደረገበት በዘዳግም መጽሐፍ እስራኤላውያን የልባቸውን ሸለፈት እንዲገርዙ እንዲሁም አምላካቸው እግዚአብሔር ደግሞ የነርሱንና የዘራቸውን ልብ ደግሞ እንደሚገርዝ የተናገረው እርስ በርሱ የሚጣረስ ሊመስል ይችል ይሆናል። ነገር ግን በደንብ አድርገን ስናጤነውና ስናስተውለው ይህ እርስ በርሱ የሚጋጭ ሳይሆን ይልቁንም ሙሉን እውነት የሚያሳየን እንደሆነ እንረዳለን። ምክንያቱም በእርግጥም የልብን መገረዝ መፈጸም የሚችል ልብን መግረዝ የሚችል እግዚአብሔር ብቻ ሲሆን ይህንን ድርጊቱን ደግሞ የሚፈጽመው እኛ ስንፈቅድለት ብቻ እንደሆነ ሙሴ የልባችሁን ሸለፈት ግረዙ በማለት ከተናገረው እንረዳለን። እንግዲህ እርሱ እንደዛ ሲላቸው ምን ማለቱ እንደሆነ ጨምሮ በመግለጽ እንዲህ አለ፣ ከእንግዲህም ወዲያ አንገተ ደንዳና አትሁኑ ይላቸዋል። ይህንን ነው ፈቃደኞች ሁኑለት እያላቸው። እንግዲያውስ ይህንን የእኛን ድርሻ በመወጣት በፈቃደኝነት ወደ እርሱ ስንቀርብ አምላካችን ደግሞ እርሱን በፍጹም ልባችን እንድንወደው ከማንኛውም ጣዖት በራስ የመመካት ሸለፈት ልባችንን ይገርዝልናል። እንግዲህ ይህ ሲሆን እኛም ከጳውሎስ ጋር እንዲህ ብለን ማወጅ እንችላለን። እኛ በእውነት አለ ጳውሎስ የተገረዝን በእግዚአብሔር መንፈስ የምናመልክ
በክርስቶስ ኢየሱስ የምንመካ በሥጋም የማንታመነንና ይላል ፊልጵስዩስ ምዕራፍ 3 ቁጥር 3 ላይ። ይህ የእግዚአብሔርን የግርዛት ኃይል የተለማመደ ሰው ብቻ የሚናገረው ነው። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ እኛም የልባችንን ሸለፈት እንድትገርዝልን፣ በራሳችን ላይ ያለንን መተማመን አስወግደን በአንተና በአንተ ብቻ እንድንደገፍ፣ አንተንም በፍጹም ልባችን እንድንወድህ በጸጋህ እርዳን። አሜን።